በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድያን የተሰኛችሁ እንዲሁም የእናታችን የቅድስት ድንግል ማርያም የአስራት ልጆች በረከታቸው ረድኤታቸው አይለየን። እንደየክብራቸው ረድኤታቸው በረከታቸው አይለየን። ሀገራችን ኢትዮጵያ ሰላም ያርግልን። እንኳን ለታላቁ ለማር ለቅዱስ ሚናስ ዓመታዊ ክብረ በዓል አደረሳችሁ አደረሰን እና ከዚህ በመቀጠል ሳሊ ለነ ቅድስት ዩቲዩብ አለ። እሱን ሚዲያ ሰብስክራይብ እያደረጋችሁ እንድታበረታቱኝ እያልኩ በእናታችን በቅድስት ድንግል ማርያም ስም አሳስባለሁ። ከዚህ በመቀጠል የእናታችን የሰማዕቱ የቅዱስ ሚናስ ታሪክ አቀርብላችኋለሁ። ሁላችሁም ሰብስክራይብ ሼር አድርጉልኝ። ሚናስ ማለት የእግዚአብሔር ድንቅ ስራ ማለት ነው። በሚናስ ስም የሚጠሩ ብዙ ቅዱሳን አባቶቻችን አሉ። ሰማዕቱ ቅዱስ ሚናስ ታሪክ የቅዱስ ሚናስ አባቱ አውዶክስዮስ ሲሆን ሀገሩ አናቅዮስ ይባላል። እርሱም ሀገረ ገዥነት ተሾሞ ሳለ ወንድሙ ቀንቶበት በሐሰት ነገር በመስራት ከንጉሱ ጋር አጣለው። ንጉሱም አፍራቂያ ወደምትባል ሌላ ሀገር ልኮት በዚያ ገዥ ከንጉስ አድርጎ ሾመው። አውዶክስዮስ በፈሪሃ እግዚአብሔር ያደረበት ደግ ሰው ስለነበር በአፍራቂያ የሚገኙ ሕዝቦችም ደስ አላቸው። የአውዶክስዮስም ልጅ አልነበረውምና ሚስቴ ወደ እመቤታችን ቤተ ክርስቲያን እየሄደች እመቤታችን ትለምናት ነበር። አንድ ቀን ጸሎቷን ስትጨርስ ከእመቤታችን ስዕሏ ድምፅ ወጣና አነጋገረቻት። ልጅ እንደምትወልድ ስሙንም ሚናስ እንደምትለው ነገረቻት። ሚናስም ተወለደና ወላጆቹን የቤተ ክርስቲያን ትምህርት እያስተማሩ አሳደጉት። በ12 ዓመቱ አባቴ አረፈ። ከ3 ዓመት በኋላ እናቱም አረፈች። ሚናስ ብቻውን ቀረ። መኳንንቱም አባቱን በጣም ከመውደዳቸው የተነሳ ሚናስን በአባቱ ፈንታ መሳፍንትነት ሾሙት። እግዚአብሔርንም መንግስትንም በትጋትና በቅንነት እያገለገለ ያለ ከሃዲው ዲዮቅልጥያኖስ ነገሰና ክርስቲያኖችን ማረድ ጀመረ። ቅዱስ ሚናስ ይህንን ሲሰማ ሹመቱንም ትቶ ወደ ገዳም ገባና በመንፈሳዊ ተጋድሎ ብቻ እየተጋደለ ብዙ ዘመን ኖረ። አንድ ቀን ሰማይ ተከፍቶ ሰማዕታትን የብርሃን አክሊል ሲቀናጅ አየ። በዚህ ጊዜ ወደ ከተማ ተመለሰና የጌታችን የመድኃኒታችን ኢየሱስ ክርስቶስን እውነተኛ አምላክነትን መመስከር ጀመረ። መኮንኑም የመንግስትን ወገን የመሆኑን አውቆ በማባበል ብዙ ለመነው። የንጉሥንም ትእዛዝ እየተላለፈ እያለ ቢለምነውም ቅዱስ ሚናስ ግን አልሰማም አለው። ከዚያም በኋላ ልዩ ልዩ በሆነ ስቃዮች ያሰቃየው ጀመር። ማሰቃየቱንም በሰለቸው ጊዜ አንገቱን በሰይፍ እንዲቆርጡ ታዘዘና ቅዱስ ሚናስ ኅዳር 15 ቀን ተሰይፎ ሰማዕትነትን በድል ፈጸመ። በእርሱም ምክንያት ብዙ በክርስቶስ አምነው ሰማዕት ሆኑ። የቅዱስ ሚናስ ሥጋን እሳትን አንድደው በዚያም ጨመሩት። ነገር ግን እሳቱ አልነካውም። ክርስቲያኖችም ሥጋውን ወስደው የመከራ ዘመን እስኪያልፍ ደብቀው በክብር አኖሩት። የመርዑጥ አገር ሰዎችም ወደ 5 አገሮች ሲጓዙ የቅዱስ ሚናስን ሥጋ ረዳት የሆናቸው ዘንድ በመንገድ እንዲጠብቃቸው አብረው ወሰዱት። በባህር ላይም በመርከብ ውስጥም ሳሉ ፊታቸው እንደ ከይሲ አንገታቸው እንደ ግመል አንገት ያሉ አውሬዎች ከባህር ወጡና የቅዱስ ሚናስን ሥጋ ይልሱት ዘንድ አንገታቸውን ዘረጉ። ነገር ግን ቅዱስ ሚናስን ሥጋ ውስጥ እሳት ወጥታ እነዚያን አራዊት አቃጥላ ገደለቻቸው። ሰዎችን ይህንን አይተው እጅግ ተደሰቱ። ወደ እስክንድርያ ሀገር ደርሰው ስራቸውን ፈጽመው ወደ ሀገራቸው በሚመለሱ ጊዜ ቅዱስ ሚናስን ሥጋ ይዘው ሊመለሱ ወደው በግመል ላይ ጫኑት። ነገር ግን ግመሏ አልንቀሳቀስ አለች። ሁለተኛም በሌላ ግመል ቢጭኑትም አሁንም አልንቀሳቀስ አለች። አብዝተውን ቢደበድቧት እምቢ አለች። አሁንም ሌላ ሶስተኛ ግመል ቢሞክሩም እርሷም እምቢ አለች። ከዚያም ይህ ቦታ እግዚአብሔር የፈቀደለት ቦታ ነው ብለው ቦታውን አዘጋጅተው በዚያ ቀብረውት ሄዱ።
ሥጋውም ተሰውሮ ለብዙ ዘመን ከኖረ በኋላ በአንድ በግ ጠባቂ እረኛ አማካኝነት ያለበት ታወቀ። ይህም አንድ የታመመች በግ የቅዱስ ሚናስን ሥጋ ተደብቆ በሚኖርበት ኮረብታ አካባቢ ባለው ውኃ ውስጥም ገብታ ስትወጣ ዳነች። እረኛውም መዳኗን አይቶ ሌሎችም የታመሙ በጎችንም በውኃ ውስጥም እየከተተ ሲሞክራቸው ፍጹም ጤነኛ ሆኑለት። ቦታውም የታወቀ ሆነና ምክንያቱም ምን እንደሆነ ሳይታወቅ ሁሉም እየመጣ በውኃው እየተጠመቁ ይፈወሱ፣ አፈሩንም በውኃው እየለወሱ እየተቀቡ ይፈወሱበት ጀመር። ወሬውም እስከ ሮም ንጉሥ ድረስ ደረሰ። ንጉሡም የታመመች ሴት ልጅ ነበረችውና ወደ እረኛውም ዘንድም ላካትና እርሷም ፍጹም ተፈወሰች። የንጉሥ ልጅ ይህ ፈውስ የሚደረግበት ነገር ምን እንደሆነ ታውቅ ዘንድ ወደደች። ቅዱስ ሚናስም በሕልሟ ተገለጠላትና ቅዱስ ሥጋውንም አስቆፍራ እንድታወጣ እግዚአብሔር ያዘዛት መሆኑን ነገራት። እንደ ታዘዘችውን ቅዱስ ሥጋውን አስወጥታ ውብ የሆነች ቤተ ክርስቲያን አሰራችለት። ንጉሡም በቦታው ላይም ታላቅ ከተማ እንዲሰራ አዘዘና ከተማ ሆነች። ስሟንም ሪውጥ አሏት። እግዚአብሔርን በቅዱስ ሚናስ ሥጋ እስከ ዛሬ ድረስ እጅግ አስገራሚ ታምራት እያደረገ ይገኛል። ለመናገር የሚከብድ እጅግ ብዙ ታምራት ይሰራሉ። ይቺ ቤተ ክርስቲያንም የከበረችበት ስለ ዕለት ሰኔ 15 ነው። የሰማዕቱ የቅዱስ ሚናስ ረድኤቱ በረከቱ ከሕዝባችን ከሀገራችን ከኢትዮጵያ ጋር ጸንቶ ይኑር፣ አሜን።